አረኔ ብራኔ መሰሰም ማረበ አልፈልግም ኖ ኢኮ ከታች ብረት ሰምታ አይደለም ከጌመር ብቻ ነው የምልሽ። ከጌመር ብቻ ተሰብስቦ አይ አልፈልግም እምትይ ደግሞ ከሆነ ከአንድ ከምታምኙ ሰው እንደ ከሀገር እንድትወጪ ብቻ ተደርጎልሽ ያንን አንቺ ከሀገር ወተሽ ነገሮች ሲስማሙልሽ ነገሮች ሲመቻቹልሽ እምትመልሽውን ብር ተሰጥቶሽ ለምን አትወጪም? እሺ ለምን አትወጪም? እሺ ጥያቄ ነው። የሚያስወጣኝ ሰው የለም። ሙኒት አለች፣ ሙኒት ነው ያለው ብላለች። ሙኒት አለች። ስለዚህ ጌሞሮች ተሰብስበን አይ ለዜድ እንደዚህ እንደዚህ እንትን በባያ ተብሎ ተሰብስቦ ከሀገር ሙኒትን ያስወጣታለሁ ብትል ትወጣለች። ያው ሙኒት ልረዳት ትፈልጋለች እየተባልኩ ነው በውስጥ ራሱ ትወጫለሽ? አዎ እወጣለሁ። እሺ ይኸው ጉቺን አስገቢያት። እሺ ያው ጉቺን ሳቢያ አስገቢያት። ሙድሬተሮች አስገባት። ፍላወር ስለላክ ሂዱ እንዴት ነሽ? ዜዶ እንዴት ነሽ? ጉቺዬ ደህና ነሽ? ገና ከእንቅልፌ መነሳቴ ነው። ዜድ ምን ሆነች ነው? ይኸውልሽ ጉቺዬ አሁን እንትን ይሄ የሱሱ ምናምን የተፈጠረው ነገር አለ አይደለ? ዜድ እኔ ከዚህ በላይ ትምህርት ይሆናታል ብዬ አላስብም። የአንድ ሰው እንትን ለአንድ ሰው ትምህርቱ ነው። ጓደኞቹ የገዛ ጓደኞቿ ራሱ ታስረው አሁን ነው የተፈቱት። ስለዚህ ለምን እኛ ተሰብስበን ወይም ደግሞ አንድ ከምታምነው ሰው ብር ተበድራ ከሀገር ወጥታ ስትለወጥ ያንን ብድር ለምን አትመልስም? ዜድ ሙኒትን አላወራሻትም እንዴ? አውርታኛለች። ቀጣ ደውላ እሺ እንዴት ነው ከዛ መውጣት የምትችይው? መንገድ አለ አይደለ? ሙኒት በደምብ ጉቺ ሙኒት እኔ እረዳታለሁ ብላለች። ጉቺ ብላለች እያሉ ነው ኮሜንት ራሱ እኮ። ዜድ ሙኒት እኔ እረዳሻለሁ ካለች ከሙኒት ጋር በደንብ አውርተሽ ለምን መደረግ ያለበት ነገር ተደርጎ ለምን አትወጪም? ዜድ ምን አለባት መሰለሽ የሆነ ኢጎ እኔ በእንትን አይ ነገ በኛ ብር ወጣሽ ይባላል የሚል አንቺ ከዚህ ካለሽበት ነገር ውጪ እንጂ ማንስ ተነስቶ በምን ወጣሽ ቢልሽ ይጓለበት ሊሆን ለጥሩ ነገር ለምን ይበልሽ? ጌምስ እየተጫወትን ለማኝ እየተባልን አይደል እንዴ? ከዚህ በላይ ምን እንዳትባይ ነው ዜዱ። አሁን እኮ ጌም ተጫውተሽ እኔ ጊፍት ሰጥቼሽ ብታሸንፊ አረካት እንዴ እኔ በሰጠሽ ጊፍት አንድ ያሸነፍሽው እየተባባለ እንሰደብ የለ እንዴ? ዜድ ደግሞ አንቺ የተሻለ ቦታ ሴቭ የሆንሽበት ቦታ ተቀመጪና ተባይ። ምን ጨነቀሽ እንዴ? እንዲሁስ ኖርማል ስንባል የለ ያ አትሊስት ተጠቅመሽበት ብትሰደብ አይሻልም? አሁን ዛሬ አዲስ ነገር ምን ተፈጥሮ ነው ኪዱ? እኔ እኮ ከእንቅልፌ መነሳቴ እንደው ወሬ እያወራሁ መስሎኝ እኮ ወጥቼ ነበር። ወይ ዜድ አይዶን ነው አንቺ እዛ ይመስለኛል። ዜድም አሁን እዛ ቤሩት እንደልቧ እንደፈለገች ስለምትሆን ሌላ ሀገር የሆነ እንዴት እንትን ብዬ ኖራለሁ መሰለኝ። ግን አሁን ዜድዬ የዚህኛውም ነገር እስኪስተካከልልሽ ድረስ በሽምግልና የሚሆን በምን ወደዚህ የምትመጪበት እስኪስተካከል ድረስ ሰላም ፈጣሪና በቃ አንቺ ሚዲያ ላይ ምንም አትበይ። በቃ በሰላም ለመፍጠር ሞክሪ፣ ለመጨረስ ሞክሪ። ሁሉም እኮ መናገር ሳይፈልግ ቀርቶ አይደለም ዜድ። ህግና እንትን ሲኖር በጣም ስነ እንትን ያስይዝሻል። ስነ ስርዓት ያስይዝሻል። ሽን እንትን እንድትይ ይህ ቀን እኮ ያልፋል እኮ ዜዶ፣ የማያልፍ ቀን የለም። ይህ ቀን ነገ ያልፋል። የሆነ ሴቭ የሆንሽበት ሰላማዊ ቦታ ምናምን ትቀመጫለሽ። ግን እስከዛ ችግር የለውም። አንቺ ዝቅ በይ፣ ሰላም ፍጠሪና በሰላም ሰላምሽን አግኝተሽ ነገሮች እስኪስተካከሉ። ምክንያቱም ምን ያህል ጊዜ ፕሮሰስ እንደሚወስድ አላውቅም። ሙኒት ደግሞ እንደዛ ካለችሽ ከሙኒት ጋር ያለውን ነገር ቶሎ ጨርሽ ማሪ። አንቺ ሁሌ አታልቅሽ ደግሞ አይክፋሽ። በእናትሽ አታልቅሽ። ሳሮን እንዴት ነሽ?
ይኸውልሽ አንድ ልጅ እዛ ካሉት ጋር ፒስ ተባባይና በቃ ውጪ በሰላም ከሀገርሽ አለቀ። አሁን ራሄል እውነት ሰደባት ሰው ምናምን፣ ግን በቃ ፒስ ተባባለች። ምክንያቱም ኑሮዋን እሷ ነች የምታውቀው። ማንም ይሄ ሀበሻ ከንፈር እቺ ዜድ እቺ ክብሯን አትጠብቅም ቢልሽ ማንም አይደርስልሽም። እኔንም ጨምሮ ጉቺንም ማንንም ጨምሮ ፒስ ተባባይ ከዛች ከተጣላሽው ሴትዮ ጋር። ከዛም በኋላ ሙኒትን በስነ ስርዓት ሙኒት እኔ መውጣት እፈልጋለሁ እርጅኝ በይ፣ እንዲህ ገንዘብ ያስፈልጋል ከተባለ ይሄ ቲክታከር ምን አብሮሽ የሚጫወተው ለዚህ ቀን ካልሆነ መቼም አይሆንም። እዛ ሁሉም ይረዳሻል። ኢጎ ቢኖርብሽ የራሱ ጉዳይ ባለው ኢጎዎቹ በቃ አለቅ። ስክሪን ስራ አታልቅሽ እሺ ዜድዬ፣ በእናትሽ በቃ ለሪካርድ ውስጥሽ ያለ ብሶት ህመም ምናምን ነው ሰው ሌላ ነገር ነው የሚመስለው። ገባሽ? ጉቺ ለዛ ነው እዚህ ሀገር ነው ጉቺ ስቃይ ኑር ያለም እዚህ ሀገር በቃ አሁንም ትርፍ ወሬ ነው የምታወሪው ዜድ፣ ትርፍ ወሬ ነው በቃ። ለሪካርዳር የሚመቻች ወሬ ነው የምታወሪው። ውጪ ከላይቭሽ በቃ ውጪ። እኔ ኮላችሁ ደስ ሰዓት አያሉ ምግብ መብላት ካለብሽ ምግብሽን ብይ ምናምን ዜድዬ። አይ ነው ህመም አለ እኔ እረዳሻለሁ፣ ግን ኢትስ ኦኬ በቃ ሰላም ዲሽኒ ፍቅር ዲና ሰብር መስከር ማሪ ዜዶ ወይ شو دحلاي ما صاروا لي تفتحوا ከወይዚ ከተባለችው ሴትዮ ጋር ማስታረቅ ካለብንም ማስታረቅ ነው። አው ሰላም መፍጠር ግዴታ ነው። ለምን መሰለሽ ዜዶ በቃ አንዳንዴ እልሁንም ንዴቱንም ወደቁኝ ታዩ በቃ ኢትስ ኦኬ እንዴ ዜድ ብልጡኝ እንጂ አይ ቀንስ ያልፍ የሚባል ነገር አለ። ስለዚህ ሰላም የምትፈጥሪበት መንገድ ይፈለግና አውርታችሁ ሰላም ፍጠሩ። ከዛ በኋላ ለሷም ለማንም ሳይሆን በቃ ያ ሀገር ላንቺ ስለማይሆን መውጣት አለብሽ። ገባሻ? በቃ አይሆንም፣ ሀገሩ ካንቺ ጋር አልሄደም። ስለዚህ ሰላም ወዳለው ሀገር፣ ህግ ወዳለበት ሀገር፣ መብትሽ ወደሚጠበቅበት ሀገር በቃ ሰላማዊ ኑሮ ብትኖሪበትን መንገድ ከሙና ጋር አውሪ። ከዛ መደረግ ያለበት ነገር ተሰብስበን ሁላችንም እዚህ ውስጥ ብዙ የሚወዱሽ ኢትዮጵያውያን ኤርትራውያን አሉ። ተሰብስቦ መደረግ አንዳንዴ ይውልሽ አልበገር ባይነቱን ምናምን ታዩ ነገ ለመነች ይሉናል። አሁንም እየለመንን ነው። ስለ ነገ ታወሪያለሽ። አሁን ራሱ ቂጣችንን ገልበን እየለመንን አይደል? ከዚህ በላይ የሚመጣብሽ ነገር አለ? ነገ ሰው ቢቸገር ምድርሽ ልጅ ነሽ። አለቀ። ስለዚህ ኢጎውን ትውት አድርጊውና ማሪ ወስኝና ከሷም ጋር ይቅርታ የማያድሰው ነገር የለም። በይቅርታ ፍቺ። ሰው መሀል መግባት ካለበት ሰው መሀል ይግባ፣ ታረቂ። ከዛ አንቺ የምትወጪው ለሷ ለምናምን ሳይሆን በቃ ህግ ያለበት ሰላማዊ ቦታ ደህንነትሽ የሚጠበቅበት ሀገር ላይ መኖር ስላለብሽ ሙኒት ጋር አውሩ፣ ጨርሱ። መሆን ያለበት ይደረግ። ወደዚህ ሀገር ነኝ ይህንን ነው የምለው። በየጊዜው እየወጡ ማልቀሱ ህመምሽን አይቀንስም። እኔ እረዳሻለሁ ምን እንደሚያስለቅስሽ። እዚህ ጋር ያለ ሰው ግን አይረዳም። ልማዷ ነው። ይኸው ዛሬ ስሚ ልንገርሽ ዜዶ እሱ እኮ ነው ሰከራለች ሰከራም እንደዛ ነው የምትባዩ ዜድ፣ እንደዛ ነው የምትባዩ። አዳምጪ። ነገ ከነገ ወዲያ ደግሞ ሰክራ ነው አትባይም። ጀመራት። ሰው ድግምግሞሽ ያላምደዋል። ስትለመጂና እንደ ቀልድ ቁጭ ብለው ሊስቁ። ዛሬ አትሊስት የሆነ ሰው አለ ኮመንት ላይ አይዞሽ የሚልሽ። ነገ ከነገ ወዲያ ሲደጋገም ግን አይዞሽ ባይማተሽ ቁጭ ብሎ የሚስቅብሽ ሰው ነው የሚኖረው። ስለዚህ ስታፕ አቁም። በቃ አትለመጂ፣ በእንደዚህ አይነት ነገር አትለመጂ። እኛ ሳይከፋን ቀርቶ ነው፣ ግን በአንድ ጊዜ ስህተት ተምረናል። በቃ ስክሪንና ሚዲያ እምባይን ማየት የለበትም በደስታ ካላለቀስኩ በስተቀር። ደስታ ካላስለቀሰኝ በስተቀር ከፍቶኝ ብርጭቆ ይዤ መጥቻ አላለቅስም ብዬ ምያለሁ። ስለዚህ ተማሪ፣ በቃ ሲበቃ ይበቃል። በየዩቲዩቡ በየምኑ መሸቂያ ለምን ትሆኛለሽ? ስታዝኚ እንዲህ ተደስተሽ ነበር ብሎ የደስታሽን ቪዲዮ አይደለም የሚያመጡት። ስትደሰቺ እኮ እንዲህ ነበርሽ ብሎ የሀዘንሽን ነው የህብረተሰብ የሚያመጣው። አሁን ውጪ ከላይ ውጪ ሁሉ ነገር ለመፍታት እንሞክር አንድ ላይ። ከዛ ቆይተሽ ግቢ። በቃ ውጪ፣ ዋሽን ጠጪ፣
ፊትሽን ታጠቢ፣ ምግብ መብላት ካለብሽ እና ተረጋጊ፣ ደውይልን ዋትስአፕ። ይሄንን ኢሹ በቃ በሌላ ቀን እንዲህ በቀን እናውራ። ገባሽ? በቀን መወራት አለበት ኢሹ። አሁን በእንደዚህ አይነት ሁኔታ አይደለም። ሰውም ለዛ ነው አንቺ ብሶትሽ እየወጣ እየገነፈለ ነው እንዲህ የምትሆኙ። ሰው ግን እንደ ሲሪየስ የማይወስደው ኖርማል ሰዓት ላይ ህመሙን ትረሺዋለሽ። ገባሽ? ያለሽበትን ሁኔታ ቀን ሰውም ስታገኝ ምናምን ትረሺዋለሽ። ስለዚህ ራስሽን እንትን በይ፣ አረጋጊ። ውጪ ከላይ ምን ትሰሪያለሽ? በቃ ውጪ፣ በቂሽ ነው። ውጪ ዜድ አልቅሽ፣ በቃሽ ዜድ፣ በቃሽ። ኤቭሪዴይ እየመጣሽ አታልቅሽ። በቃ ምንም ላትፈጥሪ። መፍጠር ያለብን ምንድነው? ማስታረቅም ካለብን እኛ ገብተና